ከተማችን የኮሜዲ ምሽቶችን አዘጋጅታ ታዳሚያንን ለሳቅ መቅጠር ከጀመረች 3 ዓመት ሆኗታል። ታዳሚያንም ብዙ ጊዜ ብቻውን የማያገኙትን ኮሜዲ ከጓደኞቻቸው ጋር ለማጣጣምና ለመዝናናት በስልካቸው የደረሳቸውን ቀጠሮ አክብረው በቦታው ይገኛሉ፣ ሲስቁ ያመሻሉ። ታዲያ እነዚህ በሳቅ ሴንትራል የሚዘጋጁ መድረኮች አዳዲስ ኮሜዲያን ከተመልካች ጋር እንዲገናኙና ልዩ ልዩ የኮሜዲ አቀራረቦች እንዲተዋወቁ አድርገዋል። በየ15 ቀኑ አርብ ደግሞ ከዋናዎቹ የኮሜዲ ምሽቶች ጎን ለጎን ራስን መፈተሻ ክፍት መድረክ ወይንም ኦፕን ማይክ ስለሚዘጋጅ ማንኛውም የጥበብ አፍቃሪና ሞካሪ ተጋባዥ ነው። ጽላተ ሰለሞንም በዚህ መድረክ ላይ እድል አግኝታ አሁን ላይ ብዙ አድናቂ እያገኘች ያለች ኮሜዲያን ነች። እንዴት አመሻችሁ? ኮሜዲ እወዳለሁ። ብዙ አመት ስታንድ አፕ ኮሜዲ አይቻለሁ። እሆናለሁ ብዬ አላሰብኩም ነበረ። አንድ ኢቨንት የሳቅ ጃም ኢቨንት መጥቼ እየጠየቁ ነበረ ኮሜዲያን መሆን የምትፈልጉ ሴቶች እናበረታታለንና ባካችሁ ተመዝገቡ እየተባለ ነበር። ሄጄ ተመዘገብኩኝ። ያው ትለምጃለሽ ጨዋታ ከምታዩም ነገር ከኑሮሽም ስለምትለምጂ እድሉ ሲገጥመኝ ኤክሰርሳይዝ አረጋው ኦኬ ይሄ ነገር ለካ አለኝ ነው ያልኩት እንጂ አለኝ ብዬ በልበ ሙሉነት መጥቼ አይደለም። እኔ ስመጣ ያው ይሄ ሞደርን ስታንድ አፕ ኮሜዲ ትንሽ እንትን ብሎ ነበርና ስቴጆች አልነበሩም፣ መድረኮች አልነበሩም ምናምን ነገርና እነሱ ነገሮች ክሬት ማድረግ አለብኝ ምናምን ሌሎች አርቲስት እኔ በመጣውበት መንገድ እንዲለፉ ካለመፈለግ ብዬ እንደቀል ጀመርኩት ነገር እያደገ ወደ ካምፓኒ ያደገ ፈርስት ሙቨር አድቫንቴጅ ፈርስት ሙቨር ዲስአድቫንቴጅ ይሉታል ሰዎችና መጀመሪያ ስትገቢ ያው የጀመርሽ ስለሆነ የምትጠቀሚው ነገር አለ። የጀመርሽ ስለሆነ ደግሞ ብዙ ነገር ስለሌለ ብዙ ዋጋ የሚያስከፍልሽ ነገር አለ። በጣም አስቸጋሪው ኤሌመንት ብዬ የማስበው የኮሜዲ የስታንድ አፕ ኮሜዲ ባህል አለመኖር። ምክንያቱም ክፍለ ሀገር ምናምን ቱር የማድረግ አጋጣሚዎች ነበሩና ኢቨን ክፍለ ሀገሩን ትተሹ አዲስ አበባ ውስጥ ሆኖ ራሱ ምን እያደረገ ነው ምንድነው ምን እያደረገ ነው አይነት ሪስፖንስ ምናምን ታገኛለሽ። ያ ካልቸር ያ ባህል አለመኖሩ በጣም ፈታኝ ነበር። ልክ ኮሮና እንደወጣ ማለት ነው ስታንድ አፕ የቀልድ ምሽት ተዘጋጅቶ ነበር፣ የስታንድ አፕ ኮሜዲ ምሽት ተዘጋጅቶ ነበር። ከዛ በኋላ እዛ ላይ ታዳሚ ሆኜ ያየው አፍተር ዛት ማቴሪያል ወይ ደግሞ ጽፌ መጣውና ቀልዶች ጽፌ መጣውና ሪቪው ሳስደርግ አለፈልኝ። ከዛ በኋላ እስካሁን አለው። እንግዲህ የመጀመሪያው ቪዲዮ ልክ እንደወጣ ካሰብኩት በላይ ታይቷል። ትንሽ ደንግጬ ነበር። እኔ ያሰብኩት ለፕራይቬት ቪው ነው ብዬ ነበር ያሰብኩት። ከዛ ዩቲዩብ ላይ ሲጫን ከዛ በኋላ ካሰብኩት በላይ ሰዎች ሲያዩት ያው ደስ ይልሻል ቁጥሩን ስታዩ። ግን የሆነ ፓርት ላይ ደግሞ ቁጥሩ ስንት እንደሆነ መረዳት ከባድ ነው። 1000 ሰው ስታስቢ ይሄ ኦንላይን ላይ ላይክ ሲሆን ትንሽ ይመስልሻል፣ አዳራሽ ውስጥ ግን ብዙ ነው። እኔ የመጀመሪያ ጊዜ ትንሽ ከባድ ነው። ሰው ሂውመርሽንና ይሄ ልጅ ቀልድ ነው ብሎ የሚያስበው ነገር ምንድነው ምናምን ነገር የቀልድ ሳይድሽን እስኪረዳው ድረስ ትንሽ ጊዜ ሊወስድብሽ ይችላል። ግን ሰው እኛ ዲስአፖይንት ያደረግነው ራሱ ሰፖርት ሊያደርገውና ኢንዱስትሪውን ይሆናል አይደል አንድ እርምጃ ሊያራምደው ምናምን ነገር ይሞክራል። በቃ ኦዲየንሱም ኮሜዲያኖቹም እኩል እያደጉ የመጡበት አይነት ነገር ነው ያለው። ከአማተር ኮሜዲያን አሁን በጣም ኤክስፒሪየንስድ እስከሆኑ ኮሜዲያን ድረስ አሉበት። እኩል ከኦዲየንሱ ጋር ነው እያደጉ የመጡት። ከተማው ላይ ደግሞ አሁን ብቸኛው የኮሜዲ ስታንድ አፕ ኮሜዲ ሴሽን ነው ለማለት ያስደፍረናል። 3 አመት ኮንቲኒየስሊ ኢቨንቶችን ኤቭሪ 2 months ምናምን እያዘጋጀን ያለውና ኮንስቲትዩንሲውም በዛው ልክ ደግሞ ኦዲየንሱም ማቹር እየሆነ መጥቷል ከፕላትፎርሙ ጋር አንድ ላይና በጣም አሪፍ ፕሮግረስ እያሳየ ነው ያምናል። እየተለመደ ሲመጣ ሞር ብዙ ሰዎች መምጣት ጀመሩ ምናምን መጀመሪያ ከነበረው አሁን የሆነ ያለው በጣም አሪፍ እየመጣ ነው። ብዙ ሰዎች እያወቁት ነው፣ አዳዲስ ሰዎች እየመጡ ነው። እንደ ኦዲየንስም እንደ ፐርፎርመርም ብዙ አዳዲስ ሰዎች እያየን ነውና አሪፍ ነው። ሀሳብሽን እንዲስቅልሽ ለምትፈልጊው ሰው በሚያስቅ መልኩ መግለጽ መቻል ነው። በዚህም ተባለ በዛ ሴት ሆነሽ ደግሞ ስትቀርቢ ማህበረሰቡ ጋር ያለው ሴት የምትታይበት መንገድ አለ። ከሱ ጋር በተያያዘ ትንሽ አሪፍም የሚሆንልሽ ጊዜ አለ፣ ከባድም ደግሞ የሚሆንልሽ ጊዜ አለ። አሪፍነቱ ምን መሰለሽ አሁን ብዙ ሴት ኮሜዲያኖች ስለሌሉ በጣም ብዙ ስቴጆች ላይ የመቅረብ እድል ይገጥመኛል፣ ደስ ይላል። ከዛ ባለፈ ግን ያው ሴት ሆነሽ እንደኛ አይነት ማህበረሰብ ውስጥ አንዳንድ ነገሮችን ስትናገሪ ሰው ይደነግጣል። የመጀመሪያ ጊዜ ይደነግጣል። ሲለምደው ግን ያው
ማሳቁ ላይ የበለጠ ያተኩራል ከቶፒኩ የበለጠ። አይ ቲንክ ማህበረሰባችንም ደግሞ ተዋርድስ ወደ ሴቶች ኮሜዲያን ፍትሃዊ አይደለም ብዬ ነው ማሰብ አንዳንዴ ያለውና ሴቶችም ያለ መደፋፈር ነገር አለ። እኛ መድረኩን ብናመቻችም ስቴጁ ቢኖርም ግን እንዳልኩሽ ብዙ ሪስትሪክሽኖች ስላሉ ወይም ደግሞ ያ ፊር ብዙ ሴቶች እንዳይመጡ አድርጓል። ግን በዛም መሀል የወጡ በጣም ጎበዝ ጀግና ኮሜዲያኖች አሉ። አንድ 3 አሉ። ግን አሁን አክቲቭሊ ከኛ ጋር እየሰራች ያለችው ኮሜዲያን ጽላተ ትባላለች። አይ ሪሜምበር ዘ ፈርስት ታይም እዚህ ነበረ ዘ ፈርስት ታይም ሴት ኮሜዲያን ያመጣን ጊዜ ማለት ነው። እንትና ነበረች ማርታ ነበረች። ዘ ክራውድ ዋዝ ሶ ኤክሳይትድ ስገባ የነበራት እንትን ጭብጨባና ዊዝ ኤቭሪ ፓንች ላይን የነበራት ሰፖርት ኢት ዋዝ አሜዚንግ። በጣም የሚገርም ነው። ሴቶቹ ስቲል ይቀራል። በደንብ ብዙ ሰው መፍራት አለበት ብዬ አምናለሁ። የኛን ካልቸር ደግሞ ታውቂያለሽ፣ ካንስል ካልቸሩ ምናምን ታውቂያለሽ። ግን ያን ሁሉ ኖይስ ተቋቁመውት እንደዚህ ሁሌ ራሳቸውን ማቅረብ መቻል በጣም ራሱን የቻለ ብርታት ይጠይቃል። ብዙ ሴት ኮሜዲያኖች የሉንም፣ ግን ጽላተ በጣም አሪፍ ናት። የእሷ ጆኮች በጣም አደይ ናቸው። አዳዲስ ሴቶች እንዲመጡ እንደውም ኢንካሬጅ ይደረጋል። ላይክ ስታንድ አፕን በስነ ስርዓት አንደርስታንድ ለሚያደርግ ሰው ዋን ኦፍ ዘ ቤስት ቱ ዱ ኢት እና የራሷ ክራውድ ያላት በጣም ገራሚ ልጅ ናት። እና ስቲል እሷን ብለው ጽላትን ላይ ፖስተር ላይ ጽላትን አይተው የሚመጡ ሰዎች አሉ። የመጀመሪያ ሰሞኑ እንዴት እንደዚህ ምናምን ልትባይ ትችላለሽ፣ ወይም ደግሞ ኦ ማይ ጋድ በጣም ደስ ይላል ምናምን ልትባይ ትችላለሽ። ግን ይቀዘቅዛል ሁሉም ነገር እና አንቺ ማድረግ የምትፈልጊውና የምትዩ ነገር ሊኖርሽ ይገባል። የራስሽ የሆነ አስተሳሰብሽን የምትገልጪበት መንገድ ካለ ለረጅም ጊዜ እየሰራሹ ደስ እያለሽ መቆየት የምትችይበት የስራ አይነት ነው። ማይ ፌቨሪት ከሚዘጋጁት ዝግጅቶች ሁሉ ማለት ነው ኢዝ ኦፕን ማይክ። ኦፕን ማይክ ማለት የትኛውም ሰው መጥቶ አለኝ የሚለውን ታለንት የሚያቀርብበት ነው። እንስቃለን፣ እንጮታለን። በጣም በቀልድ ብቻ ቀልድን ኮሜዲን ብታዩ ራሱ በዘፈንና በግጥም በስነ ጽሁፍ በጣም ብዙ ችሎታ ያላቸው ልጆች ይመጣሉ እና እነዚህ ልጆች ደግሞ ያጡት ስቴጅ ብቻ ነው። መጀመሪያ የግጥም ኢቨንቶች ላይ ነበረ የምንሄደው። ከዛ የራሳችን ኦፕን ማይክ ኖሮን ኦልሞስት አመት ከምናምን ይሆነዋል ኦፕን ማይክ ከኖረን ማለት ነው። እና ሰዎች መጥተው እየሰሩ የነበሩትን ወይም የልባቸውን የጻፉትን ነገሮች ሲያቀርቡ ማየት በጣም ደስ ይላል። ምንም አይነት የፐብሊክ ስፒኪንግ ታለንት ኖሮሽ የምትሄጂበት ቦታ ያልነበረበት ሁኔታ ላይ ከነበርሽ ይሄኛው አጋጣሚ በጣም አሪፍ ነው። ኦፕን ማይኩ ዋነኛው ዓላማው ምንድነው? ያው እንደ ሀሳቡ ክፍት መድረክ ነው። እዛ መድረክ ላይ ማንኛውም ተሰጥኦ ያለው ሰው መቅረጽ አይቻልም። ለምሳሌ ሴፍ የሆነ ኤንቫይሮንመንት ነው። አሪፍ የሚመጣውም ሰው ጥሩ አርት የሚወድ አርት ወዳጆች የሚሰባሰቡበት ነው። እዛ ላይ ሰዎች ራሳቸውን የሚያገኙበት ነው። የመጀመሪያ ራሳቸውን ደግሞ በደንብ እንትን ያደርጉ ዲስከቨር ያደርጉ ራሳቸውን ያገኙ ሰዎች የሚሰሩትን ነገር የሚለማመዱበት እንደ መለማመጃ ፕላትፎርም ነው። ስለዚህ በተለያየ መልኩ የሚመጡ ታለንቶች እዚህ ኦፕን ማይክ ላይ ስራቸውን ያቀርባሉ። ስለዚህ ወደ እዚህ ጋር ኦፕን ማይክ ላይ ያየናቸውን ሰዎች ወደ ማናጅመንትን ከታቸውና እነሱን ደግሞ በትክክል ሜንቶር እናደርጋቸዋለን ማለት ነው። መጀመሪያ ከዚህ ከኦፕን ማይክ ጀምረው ከዛ ወደ ትልቁ ስቴጅ ወደ ሳቅጃም ከፍ ያሉ ነው የመጡት እና ለሜንቶርሺፕ አሪፍ ነው። ጋይድ ይደረጋሉ፣ ኤክስፒሪየንስ ሼር ይደራረጋሉና ለአዳዲስ ሰዎች በጣም አሪፍ ቦታ ነው። በጣም እድለኞች እንደሆነ ነው የሚሰማኝ በዚህ ዘመን መፈጠር። ሰዎች አንቺን ለማየት ተቀምጠው እያዩሽ ነውና እንትን ያስደነግጣል። ለቦታ ያለሽ ክብር እንዲጨምር ያደርጋልና ደስ ይላል። ኮሜዲ በጣም የሚያዩትም ሰዎች የውጭ ኮሜዲ አይተው ነው አንቺ ጋር የሚመጡት። ለንጽጽሩም ቦታ አለ። ከዛ ደግሞ የሀገራችንን የኮሜዲ ሁኔታ ማሻሻል የሚፈልጉ ደግሞ በጣም ፓሽኔት የሆኑ ሰዎች ይገጥሙሻል። ቀልዱ በደንብ ያሳቃቸው ሰዎች ይገጥሙሻል። የተበሳጩ ሰዎች ይገጥሙሻል። ሁሉንም ታስተናግጃለሽ። ፊድባክ ሁሉም ሰው ይሰጥሻል። የሆነ ነገር ተምረሽበት ትሄጃለሽ። ጀጅ አያደርጉንም በምንናገረው ነገር ባለን ፖቴንሻል የምናድግበትንና የምንደርስበትን ቦታ ተመልክተው የሚመጡ አድናቂዎች ናቸው እና ዚያር በጣም አሜዚንግ ዚ ሰፖርታስ ያዋሩናል። ማስተካከል ያለብንን ነገር ይነግሩናል። በጣም የሚገርም ነው። አሁን ሞር ኦዲየንሱ ለቀልዶች ኦፕን እየሆነ ነው። መጀመሪያ ላይ የነበረው አክሰፕታንስ እና አሁን ያለው የኦዲየንሱ ሪስፖንስ ተመሳሳይ አይደለም። አሁን በደንብ ሰው ሂውመር እየገባው ነው። ኤቭሪዋን ኢንጆይ ለማድረግ ነው የሚመጣው እና መጀመሪያ ከነበረው ዴፊኒትሊ አሁን በደንብ እየተቀየረ ነው። የኮሜዲ ካልቸሩ አንደርስታንድ እያደረጉት ነው የመጡት። ሰይፈ ኢዝ ማይ ፌቨራይት ከታች ጀምሮ ሲመጣ እያየ ነው ነበርና
የኔ ቴስት የእሱ አይነት እንትን ላይ ነው። ሌሎቹም በጣም ጎበዝ ናቸው። ከመጀመሪያው ጀምሮ ስለነበርኩኝ እሺ ፍራውል በጣም አሪፍ ነው። ኪራቢት ይመቸኛል። ሰይፈ በጣም አሪፍ ነው። 3ኛ ዓመታችን ባለፈው አከበር 4ኛ ዓመታችን እየመጣ ነው። በ4 ዓመት ውስጥ ብዙ ስቴት መተናል። እንደ ጊዜው እንትን አይደለም ማለት አሁን በጣም ብዙ ብር ከፍሎ በእሁድ ቀን በሰኞ ቀን ኤኒ ታይም ፕሮግራሞች ስናዘጋጅ መጥቶ ማየን ሰው ተፈጥሯል። ካልቸሮች አለ ፐርፎርም ማድረግ ብዙ የሚደፋፈሩ ሰዎች መጥተዋል። ብዙ ተስፋ አለው ብዬ አስባለሁ። አሁን ገና አንድ ከተማ ውስጥ ነው ያለ ነው። ሜጀር ከተማዎች ጋር የተለመደ እንዲሆን አርት ፎርሙን ይዘሽ እንድትዞሪ የሀገርሽንም ካልቸር ወደ ሌሎች ቦታ ይዘሽ መሄድ የምትችይበት እድል የሚፈጠርበት በጣም ሰፊ እድል ያለው ከሪየር ነው ብዬ አስባለሁ። ወይም አርት ፎርም ነው ብዬ አስባለሁ። ሰውም መሳቅ ያስፈልጋል፣ ሳቅ ያስፈልገዋል ሰው ነው ያ ያስፈልጋል ብለን ስለምናምን እንደነዛ ጠንካራ ራሱን የቻለ ኢንዱስትሪ ሰዎች በትክክል እኔ ሙያዬ ኮሜዲያን ነኝ፣ ስራዬ ይሄ ነው ወይም ደግሞ ለሰዎች መኖሪያ ከመኖሪያም አልፎ ደግሞ ትልቅ ቢዝነስ መሆን የሚችል ነገር እንዲሆን ኢንዱስትሪ ማድረግ ራሱን የቻለ የኮሜዲ ስታንድ አፕ ኮሜዲ ኢንዱስትሪ ክሬት ማድረግ። ኮሜዲያን ሰይፍ እያለ ምንም እንዳታስቡት ያለ ኦኬ ኮሜዲ ኢዝ ጎይንግ ቱ ቢ ቢግ ለምን መሰለሽ? ኢትስ ስለኛ ነው የሚያወራው። አባሽ ስላንቺ ነው የሚያወራው። እኔ ብዙዎቹን ኮሜዲያኖች አውቃቸዋለሁ። ዚያር በጣም ብሪሊያንት እና በጣም ሶፊስቲኬትድ የሆኑ ሰዎች ናቸው። ስለዚህ ያንን ደግሞ ከኮንሲስተንሲ ጋር ስትጨምሪው ስቦነ ብሎ አፕ ራሱን የቻለ ልክ እንደ ዘፈን፣ እንደ ፊልም፣ እንደ ቲያትር የሚያየው የሚከታተለው እንትን ዘብ የቆሙለት ሰዎች ኖረውት የሚቆም እንትን ይሆናል፣ ክፍል ይሆናል። የኪነ ጥበብ ወር ደግሞ የኢንተርቴይንመንት የመዝናኛ አንድ አካል ይሆናል ማለት ነው።